የሰው ልጅ የሚያወራው ንግግር ላዚሙን በተዘዋዋሪ የሚያመላክተውን እንደምታ ሁሉ እያሰበ በጥንቃቄ ላያወራ ይችላል። ቢያወራ ራሱ የሱ ዑሙምና ኹሱስ ሙጥለቅ ሙቀየድ እየተባለ እንደዚህ ንግግሩ ማስረጃ ይሆናል። የቢድዓ ደረጃ እንደሚለያይ ሁላችንም እናምናለን፣ እናውቃለን። ይህንን ኢንካር የሚያደርግ ሰው ሙካበራ ውስጥ ያለ ሌላ ዓለም ውስጥ ያለ ነው። ግልጽ ነው። አይ ሰለፎች ሙብተዲዕ ብለዋል አላውቅም። ስለዚህ ሁሉም ሰው ነው ሀጀር የማደርገው ምናምን የሚለው አካሄድ ድፍን ያለ አካሄድ ነው። አንደኛ ሰለፎች ሀጀር ሙብተዲዕ ሲለው አለዚህ ላይ ምን አደዋት العموم ስለሆነች ነው የሚባለው ነገር አይሰራም። ይሄ ቁርአንና ሐዲስ ላይ ነው ዑሙም ኹሱስ እየተባለ የሚወራው። የሰው ልጅ የሚያወራው ንግግር ላዚሙን በተዘዋዋሪ የሚያመላክተውን እንደምታ ሁሉ እያሰበ በጥንቃቄ ላያወራ ይችላል። ቢያወራ ራሱ የሱ ዑሙምና ኹሱስ ሙጥለቅ ሙቀየድ እየተባለ እንደዚህ ንግግሩ ማስረጃ ይሆናል። ግልጽ ነው። ሁለተኛ ተጨባጭም የሚያሳየው ነው። በጥሩ ጊዜ ሰለፎች የቢድዓውን አይነት ለይተው ጀህሚያዎችና ተራ ሙርጂዓዎችን እኩል አያዩም ነበር። ኢማም አሕመድ እንደተናገሩት ማለት ነው። هؤلاء شأنهم أخف ይላል። ለምሳሌ ሼኽ الإسلام ابن تيمية ያኒ በሱና ጉዳይ ላይ ትክክለኛውን ፈለግ የተጻረሩ ሰዎች ሁሉም አንድ አይነት ደረጃዎች ላይ እንዳልሆኑ ገልጾ منهم من يكون قد خالف السنة في أصول النعم ومنهم من يكون قد خالف السنة في أمور دقيقة ومن يكون قد رد على غيره ممن هو من الطوائف التي هي أبعد منه وسبسب በሆነ ጉዳይ ሐቅን የተጻረራለ ግልጽ በሆነ በማያወላዳ ርዕስ ላይ ሐቅን የተጻረራለ ሁሉም እኩል አይደለም። እነዚህን አስመልክቶ ውስብስብ በሆኑ ጉዳዮች ላይ ሐቅን የሚጻረሩ ሰዎችን አስመልክቶ ይላል ሌሎች ላይ ረድ ራሱ ሊያደርጉ ይችላሉ። ካልኳል فيكون محمودا فيما قاله من الحق ورده من الباطل ሐቅን ከተናገረ ይመሰገናል፣ ሐቅ ስለሆነ ባጥልን ስለመለሰም ይመሰገናል። ስለዚህ ይሄ ያለ እውነታ ነው እና ሁሉንም በእኩል አይን መመልከት ይሄ በብዛት ከእውቀት እጥረት ይመጣል።